አንድ ገበሬ ባልተባረከ ገንዘብ በሬ ይገዛል። ያ የገዛው በሬ ተዋጊ ሆነ። በሰላም አርሼ እጠቀማለሁ ሲል ተዋጊ ሆነ። ከብቶችን ይዋጋል፣ ያገኘውን ሰው ይዋጋል። አሁንም ምንም ምርጫ የለም። ያለው ድል ለእርሻም ስለማይሸጥ ያለው ድል መታረድ። ስለዚህ መንደሩ ለቅርጫ ገዛው እና በሬው ታረደ። በሰፈሩ ያሉት አባቶች ወንዶች ናቸው ብዙ ጊዜ በዚያ የሚገኙ። ታረደ፣ ተገፈፈ እና ያው ስጋውን ተካፈሉ። ግን ተካፍለው ከመሄዳቸው በፊት አብረው የሚበሉት እነዚህ ያረዱት ሰዎች በአንድ ላይ ሆነው የሚበሉት አካል አለ እና እሱን ለማብሰል ፍም አለ። ፍሙ ላይ ያን የሚበሉትን ስጋ አስቀምጠውታል። አሁን እቺ የንስር ዘር የሆነች ጭሌ ከላይ ሆና ስጋውን ታያለች። ከላይ ሆና ስጋውን ታያለች። በቀጥታ በራ መጣ ያን ስጋውን ይዛው ወደ ላይ ትሄዳለች። ስጋውን ይዛው ወደ ላይ ስትሄድ ልክ በመንደሩ ትክክል ስትደርስ አጥብቄ ያስኩት ስትል ለካ ፍሙ አብሮ ተጣብቋል። ከእንትኑ ጋር ከስጋው ጋር አብሮ ተጣብቋል። አብሮ ስለተጣበቀ ያ ፍሙ ይፈጃታል። ፍሙ ሲያቃጥላት በቀጥታ ትለቀዋለች። ስትለቀው ስጋውን ፍሙም ሄዶ ከአንዱ ቤት ላይ ያርፋል። ያ ቤት ደግሞ ሳር ነው ክዳኑ። ኃይለኛ ነፋስ ኖረዋል። ያ ቤት ይቃጠላል። ተመልከቱ። ተዋጊ ነበር። አሁን ደግሞ በሱ ምክንያት መንደር ተቃጠለ። ያልተባረከ ነገር ተመልከቱ። አሁን ጊዜ ቆዳው ለባለቤት ነው የሚመለስ። በሬው ሲታረድ ቆዳው ለባለቤት ነው የሚመለስ። ባለቤት አድርቆ ሰቅሎታል። ገበያ ወስዶ እስከሚሸጠው ድረስ ሰቅሎታል። ለካ በዚያ ቆዳ ውስጥ ደግሞ አይጦች ገብተው ደግሞ ፍቀው መብላታቸው ብቻ ሳይሆን መኖሪያ አድርገውታል በቆዳ ውስጥ። ከዚያ እነሱን አላየም ገበሬው። ወስጄ ልሽጠው ይሄን ቆዳ ብሎ በገበያ ቀን ተሸክሞት ይሄዳል። ደክሞት ስለነበረ ያ ገበሬ ከገበያው ሲደርስ ከሰው መካከል ይጥለዋል፣ በኃይል ይጥለዋል። ሲጥለው አይጦች ፍልክልክልክ እያሉ አንዷ በዚህ ሲሄዱ ሰው ሁሉ ሩጫው። በኋላ ያን ቆዳ ውስጡን ሲያየው ፍቀውታል አይጦቹ እንዳለ። ከዚህ በኋላ ማን ይገዛኛል ይልና አዝኖ ለሆነ ነገር አድርገዋለሁ ብሎ ያን ቆዳ ይዞ ወደ ቤቱ ሲመለስ እና ሲሄድ በዚህ ከመንገዱ በግራ በኩል ትልቅ ገደል ኖሯል እና ያን ያይና የለም ይሄ ቆዳ አሁንም ከቤቴ ገብቶ ያጠፋኛል እና አባቱን ስልጣለው ይልና ጋቢ እንደለበሰ ነው ገበሬው በኃይል ሲወረውረው ለካ ያ የቆዳው ጫፍ ኃይለኛ ነው። ልብስ ካገኘ ኃይለኛ ነው። ልብስ ከያዘ አይለቅ። በኃይል ሲወረውረው እሱንም ጨምሮ ኃይሉ ወደ ገደል። ሰውየው ገደል ገብቶ ሞተ። ወገኖች፣ ያልተባረከ ስልጣን፣ ያልተባረከ ዕውቀት፣ ያልተባረከ ትዳር፣ ያልተባረከ ክህነት፣ ያልተባረከ ነገር ሁሉ ገደል ይዞ ነው የሚገባ።